ሙሉ በሙሉ ምን ማለት ነው ተበርዟል ቤተክርስቲያኗ መጽሐፍ ቅዱስ አልባ እየሆነች መርጌታ ምን አለ መሰለህ አሁን በየሚዲያው ሰዎች ይመጡና በ40 ቀን የምትጠመቁት ምንድነው ምክንያታችሁ ሲባል አዳም ከተፈጠረ በ40 ቀኑ ወደ ኤደን ገነት ገባ ክርስትና ተነስቶ ነበር ወይ የክርስትና አባት አለ ወይ አዳም ሲባል መልስ የለም አየህ ጎደሎ ክርስትና ነው በነገራችን ጎደሎ ክርስትና ነው አየህ ሙሉ አይደለም አሁን ቤተክርስቲያን ሴት አዳም ክርስቲያንም አይደለም የመጀመሪያው ሰው አዳም ክርስቲያንም አይደለም ለመሆኑ መጽሐፍ ቅዱስን የበረዘው ማን ነው በስተት መንገድስ እየተጓዘ ያለው ማን ነው ኦርቶዶክስ ብሉይን ከአዲሱ ጋር በማገናኘት መጽሐፍ ቅዱስን ትከተላለች ለእያንዳንዱ ጥያቄ መልስ አላት 40 ቀን የሆነው ለምንድነው እሺ በ40 ቀን ለምንድነው የሆነው እንግዲህ ትውፊቱን ክርስትና እንግዲህ ዝም ብሎ የሆነ ሰዓት ላይ ዝም ብሎ ብቅ ያለ ሳይሆን እንደምታውቁት ብሉይ ኪዳን የሐዲስ ኪዳን ጥላ ነው ሲባል ሰምታችሁ ታውቁ ይሆናል እና እውነትም ነው ምንድነው በብሉይ ኪዳን የነበረ ስርዓት ብዙ ጊዜ ወደ ለሐዲስ ኪዳን አመልካቸው ነው የተቀመጡ ነገሮች ናቸው እና በብሉይ ኪዳን አንድ ስርዓት አለ ዘሌዋውያን ምዕራፍ 12 ላይ የተጠቀሰ በዚህ ልክ ነው ኦርቶዶክስን ተሐድሶዎች በውሸት የሚከሷት አዳምና ሔዋን ትውፊት ነው ከ40 ከ80 ቀን በፊት ህመም ቢመጣ ህፃናት ሊጠመቁ ይችላሉ ሊቀ ጳጳሱ ናቸው የተናገሩት አብረን እንከታተል 40 ቀን ሳይሞላቸው የሞቱ ብዙ ህፃናት አሉ 40 ቀን ሳይሞላቸው ህመሙ ያሰጋል ብለን ያጠመቅናቸው አንድም ህፃን ግን አይገኝ አለ ባለ መከታተላችን ነው ሊቃውንት ዕውቀቱን እንደ ዕውቀት ይዘን ቁጭ ነው ለብቻ አፈጻጸሙ አይመለከተም ታሪክን በሐሰት ለማጋጨት እነታዬ ወጋለ እየሄዱ ይገኛሉ ኦርቶዶክስን እንደ ኃጢያተኛና እንደ ጥፋተኛ ፕሮቴስታንትና እስልምናን ደግሞ እንደ ቅዱስ አድርጎ ታሪክ እያበላሸ ይገኛል ስለሱም እንመለከታለን ሁለተኛ ክርስትና በ13ኛው ሴንቸሪ ነው የገባው ወደ ኢትዮጵያ ያለ ይሄ ማለት እንግዲህ ምን ማለት እንደሆነ ይገባቸዋል የማን እጅ እንዳለበት ይገባቸዋል ሶስተኛ የኢትዮጵያ የምትባለው ሀገር የድንግል ማርያም የርስት ሀገር አትባልም ድንግል ማርያም ወደዚህ ያልመጣች ምን አስለፋት በዚህ በባርካ ምናምን አለ አሽሞንሙኖ ማለት ነው ደብሮኛል በጣም እሱ አራተኛ ባኮስን ወይ ደግሞ ጃንደረባውን ኢትዮጵያዊውን ጃንደረባ ኢየሱስ ክርስቶስን ካድ ማህተብን በጥስ ከዛ ወዲያ በእኛ እምነት እመኑ ነጻ ትወጣላችሁ እንደዚህ ያሎቹ ቃል የመጨረሻው ነው ስልክ ተይዟል ሞባይል ምናምን ይዘዋል ማናውቃቸው ሰዎች ናቸው ጺም አላቸው ሰላም ውድ ኦርቶዶክሳውያን እንደምን አላችሁ ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ ሰብስክራይብ ሼር በማድረግ ለተወዳጅ ክርስቲያናዊ ወንድሞቻችን እንድታደርሱት በትህትና ጠይቃችኋለሁ ቀደስተው ፖሊስ የሚሆኑ እናቶች አሉ አንዲት ልጅ ያለቀሰች መጣ ነው የነገረች ልጄ ጡት የሚጠባ ልጅ ማለት ታስቆርቡ ውድቀም ቤተክርስቲያን ገብታ አለቀሰ ልክ ነው ቁርባን ሰዓት እስከሚደርስ ድረስ ማጥማት ስለሌለባት ከዛ በኋላ ሊበሉኝ እዛ አካባቢ ያሉት ያንቺን ልጅ ጮት እንስማ ወይስ እናስቀድስ ይዘሽ ውጪ አሉኛለች ውጪ ከዚህ ምናም ብለው እንደ ውሻ ከቤተ መቅደስ አባረሩኛለች ልጄ ስላለቀሰ ይው እነዚህ ሰዎች አሁን እቤት ብንሄድ እንዴት ነው የሚያስተናግዱን በእግዚአብሔር ቤት ውስጥ ክፉ ከሆኑ እንዴ በዛ ቅዳሴ እኮ ቅዳሴውን የሚመራው ካህን እየቀደሰ እባካችሁ ሕፃናት አታስለቅሱብኝ መቻለ እሱ እኮ እየቀደሰ ነው መች ተረበሽኩ አለሽ ቤተክርስቲያን መች አስቸገረችን ምን አገባን ሲጀመርኛ በጣም ነው የምናዋክባቸው እስኪ ቁጭ በይ እስኪ ወደዛ ሂጂ እንትን አንሶት ይሆናል ሽንቱ ይሆናል ምን አገባን በቃ እናትየዋ ነች እኮ አለች እናት ነች እኮ ዝም ብለን ቅዳሴው ላይ ለምን አናተኩርም አንድ ጊዜ ደግሞ ላስቀድስ የርኩኝ የሆነ ቦታ አለች አንዱ እንግዳ ነች እና ውስጥ ገብቼ 5 ሰዓት ተኩል የደረስኩት ትምህርቱን ሰማው ከዛ በኋላ ቅዳሴ ሊገባ ሲል ስቆም የሆኑ ሴትዮ ገፋ አረጉኝ አለች ይሄ እንትና ቦታ ነው ወደዛው ታጋልኩኝ እዛ ጋር እኛኛውም ገፋ አረጉኝ አለች ወደዛም ገፋ አረጉኝ ወንዶቹ ጋር ይሄ ወንዶች ነው አሉና እነሱም ገፉኝ አለች ወጣው ከቤተክርስቲያን አለች ወጥቻ ጥሩ ጥግ ነው ያስቀደስኩት አለች ያሳዝናል በጣም ያሳዝናል እግዚአብሔር እንዲህ ያይደችው እሷ አለች ማንም ሰው እግዚአብሔርን አላገኘም እዛ መቅደስ ውስጥ ማንም ከሷ ጋር ነው የሄደው እግዚአብሔር ሁሌ እግዚአብሔር ከሚገፉት ጋር ነው ሁሉ ጊዜ ከሚሰደቡት ከሚናቁት ከሚተፋባቸው ጋር ነው እሱም ተተፍቶበታል እሱም ተንቋላ እሱም ተገፍትሯላ ከነሱ ጋር ነው ሁሌ ያለው እግዚአብሔር
እኔ አንዳንድ ቀን ቁጭ ብለን ስብሰባ ላይ ብንነጋገር ጥሩ ነው። ቁጭ ብለን በተለይ እናቶች በጣም ቤተክርስቲያን ያላለችውን ስርዓት ቤተክርስቲያን ውስጥ እያመጣን ማለት ነው በችልታ። እናንተ የተፈቀደላችሁ እንድታስቀድሱ ብቻ ነው። በቃ ቆማችሁ ማስቀደስ። በሩን ዝጋው፣ ቁጭ በል፣ ጫማውን እዛ አድርግ። ምን አገባን? ይኸው ስብከት ወንጌሉ አለ። አይ ታዲያ ቤተክርስቲያን እሱ እንደፈለጉ ይሁኑ እንዴ የሚሉ ሰዎች አሉ። ማን እንደፈለጉ ይሁኑ አሉ። እናንተ ለምን ትጮኻላችሁ? እናንተ ዝም ብላችሁ አስቀድሱ። ወታደሩ ዘማሪ ሔዋኔን ወደ ኦርቶዶክስ አመጣኋት ይለናል። የታደለ እንደዚህ ያደርጋል። ምንኛ መታደል ነው! እስኪ ቪዲዮውን እንመልከተው። አዳም አካሌ አቤቴ ሔዋን ሆይ አዳም አካሌ አቤቴ ሔዋን ሆይ እግዚአብሔር የተሰጠኝ የቤቴ ራስ ነህ። ሰግናለን። የታደሉት እንግዲህ ከጨለማ ወደ ብርሃን ሔዋናቸውን እንደዚህ ያመጣሉ። አንዳንዶች ያልታደሉ ደግሞ ወደ ጨለማ ይሄዳሉ። ወደ ተቀደሰው ቦታ አምጧቸው እንጂ ወደዛ አትሄዱ ክርስቲያኖች። ወንድማችንን ቸሩ እግዚአብሔር ይባርክላችሁ፣ አንድነታችሁን ያጠናክርላችሁ ብላችሁ መርቋቸው። ለመሆኑ መጽሐፍ ቅዱስን የበረዘው ማን ነው? በስተት መንገድስ እየተጓዘ ያለው ማን ነው? ኦርቶዶክስ ብሉይን ከአዲሱ ጋር በማገናኘት መጽሐፍ ቅዱስን ትከተላለች። ለእያንዳንዱ ጥያቄ መልስ አላት። ታዲያ እነዚህ አላዋቂዎች በኦርቶዶክስ ተዋሕዶ ቤተክርስቲያን ሕግና ስርዓት መመራት ያቃታቸው፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት የእግዚአብሔር ስርዓት ናት፣ የእግዚአብሔር ቤተክርስቲያን ናት። በዚህ መመራት ሲያቅታቸው ክህነታቸውን ጥለው የኮበለሉ ተሐድሶች ኦርቶዶክስን በዚህ ሊከሷት ሞክረዋል፣ ያውም በሐሰት። አዳምና ሔዋን ተጠምቀዋል፣ ክርስትና ተነስተዋል ብላ ታስተምራለች በማለት ኦርቶዶክስን ከሰዋታል። ለመሆኑ ኦርቶዶክስ ይህም ብላ አስተማረችን? ትውፊት አለች እንጂ ተጠምቀዋል አላለችም። መጽሐፍ ቅዱስ ሙሉ በሙሉ ምን ሆኗል ማለት ነው? ተበርዟል። አሁን ቤተክርስቲያኗ መጽሐፍ ቅዱስ አልባ እየሆነች መርጌታ ምን አለ መሰለህ፣ አሁን በየሚዲያው ሰዎች ይመጡና በ40 ቀን የምትጠመቁት ለምንድን ነው? ምንድነው ምክንያታችሁ ሲባል አዳም ከተፈጠረ በ40 ቀኑ ወደ ኤደን ገነት ገባ። ክርስትና ተነስቶ ነበረ ወይ? የክርስትና አባት አለው ወይ አዳም ሲባል መልስ የለም። አየህ፣ ጎደሎ ክርስትና ነው። በነገራችን ጎደሎ ክርስትና ነው። አየህ፣ ሙሉ አይደለም። አሁን ቤተክርስቲያን ሴት አዳም ክርስቲያንም አይደለም። የመጀመሪያው ሰው አዳም ክርስቲያንም አይደለም። ክርስቲያን የሚል ሐሳብም የለም። ስለዚህ እግዚአብሔር የፈጠረውን ሰው በመልኩ በምሳሌ የፈጠረውን ሰው ኤደን ገነት ነው ያስቀመጠው። ማን አጥብቆ አዳም ደግ አሁን እዚህ ጋር አጥባቂ ቄስ አለ ወይ ብትል የለም፣ ቄሱም የለም። ታዲያ የክርስትና አባት እናት ለሔዋንም ለአዳምም ከሌለው ከየት መጣ ሐሳቡ? አዳም በ40 ቀኑ ወደ ኤደን ገነት ገባ። እሺ አዳም ተጠምቆ ነው ወይ የገባ? አሁን አጠመቀው ቢል እኮ እዚህ ላይ ጥሩ ነበር አይልም መጽሐፉ። በ40 ቀኑ ተጠመቀ ቢል ነው እንትኑ ትርጉሙ። አሁን ልጅነትን ያስገኛል ቢል እንኳን የለም። አዳም በቃ ይሄ ይናገራል። አሁን አዳም የክርስትና አባት አልነበረው፣ ሔዋንም የክርስትና እናት አልነበራትም፣ አልተጠመቀችም፣ ውሃም አልተረጨችም። ቀጥታ አዳምና ሔዋን እና አብርሃም እና ይስሐቅ እና ያዕቆብ ሌሎቹም ደጋግ አባቶቻችን በዘመኑ ጥምቀት ስላልነበረ አልተጠመቁም። የብሉይ ግዝረት ነበር። በሐዲስ ኪዳን ግን አማናዊቷ ጥምቀት መታ ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ 16:16 ላይ በቃሉ እንደተናገረው ያመነ የተጠመቀ ይድናል። 4 ነጥብ። ውሃ ትልቅ ምስጢር አለው። በሐዲስ በብሉይ ኪዳንም በኦሪት ዘፍጥረት መጀመሪያው ምዕራፍ ላይ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ውሃ ብዙ ምስጢር ያለው ነገር ነው። ለዛም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ጥምቀትን በውሃ ላይ ያደረገው። ብዙ ተአምራት ብዙ ምስጢራት የሚከወንበት ስለሆነ በጠበሉ በተለያየ የምንፈወሰው በውሃ የጌታችን መንፈሱ ስላለበት ነው። ስለዚህ በጥምቀት እንድን ዘንድ የሐዲስ ኪዳኗን ጥምቀት መሰረተልን። ትውፊቱን ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሱ በመነሳት በ40 በ80 ቀን ታጠምቃለች። ያ ግን ትውፊት ነው። አባቶቻችን እንዳስተማሩት ያ ትውፊት ነው። ኦሪት ዘሌዋውያን ላይ ያለ እንስማው። ምን አይነት ስርዓት ነው ያለው? ኦኬ እሺ፣ ላንብብላችሁ። እሺ ሰዓታችሁን እንዳልይዝ ግን ዘሌዋውያን ምዕራፍ 12 ላይ እሺ ወይ
እንትን ላይክ መቸኮል ምናምን አይጠበቅብን። በጣም ላይክ ደስ ብሎ ነው እየሰማን ያለ ነው። አልረዘመብንም እና ደግሞ ላይክ ብንቆይ ደስ ይለናል። እሺ ብሩሲ እሺ ከሆነማ እሺ። እኔ እኮ እነዚህ ሰዎች ኧረ በተገላገል ነው እያሉ ይሆናል ብዬ እሺ ኦኬ አሪፍ እሺ። እንዲህ ይላል ዘሌዋውያን ምዕራፍ 12 አወጣችሁ ለቤተክርስቲያን ላይ እሺ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት። ኦኬ ስለዛ ትርቃለች። ስንት ቀን? 7 ቀን። እንደ ሕማሟ መርገም ወራት ትረክሳለች። በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ። ስለዛ ግዝረት 8ኛው ቀን ነው ቅድም እንዳልኳችሁ። ከደሟም እስክትነጻ 33 ቀን ትቀመጥ። ስንት ቀን አለ? 33። አስቀድሞ 7 ቀን የረከሰች ናት። ከዛ ደግሞ 33 ቀን አጠቃላይ 40 ቀን ማለት ነው። የመንጻቷ ቀንም እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ አለ። ስለዚህ ወደ መቅደስ የምትገባው 40 ቀን ከቆየች በኋላ ነው። አሁን በአዲስ ኪዳን ልክ ወንድ ልጅ ስትወልድ አንዲት ክርስቲያን እህት ትረክሳለች፣ ለ7 ቀን አትረክስም። ኦኬ ስለዚህ የ40 ቀን እንደ ስርዓት ሆኖ 40 ቀኑን ከብሉይ ኪዳን መዘን እንወስዳለን እንጂ መርከስ የሚባል ነገር አሁን በአዲስ ኪዳን የለም። እርግጥ ነው ደም የሚፈሳት ፍሳሽ የሚፈሳት ምናምን እንደዚህ ከሆነ ሴት ብቻ ሳትሆን ወንድም ቢሆን ወደ መቅደስ አይገባም፣ ከቅዱስ ቁርባን አይሳተፍም። የጌታ ስጋና ደም ወደሚዘጋጅበት ወደሚፈተትበት ወደዛ አይቀርብም፣ ለክብር ሲባል ብቻ። ግን ቀኑ ግን 3 እና 33 40 ሴት እስከወለደች እንዲህ ይላል። ቀጣይ እሺ ሴት ልጅን ብትወልድ ይላል ቁጥር 5 ላይ ሴት ልጅን ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት። ይሄ ደግሞ 14 ቀን አደረገው። ከደሟም እስክትነጻ ድረስ 66 ቀን ትቀመጥ ይላል አይደለ? 66 እና 14 80 ቀን። የመንጻቷ ወራትን በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት እንደዚህ እንደዛ መስዋዕትን ያቅርቡ ምናምን እያለ ይዞ ይሄዳል። ስለዛ ይህንን ትውፊት እያዘና ይህንን የተናገረው እግዚአብሔር ስለሆነ እግዚአብሔር ከሰጠው አንጻር በ40 ቀንና በ80 ቀን ተደርጋ ቤተክርስቲያን እንደዚህ ታዘጋጃለች። ይሄ በውጭ ዓለምም ያለ ነው። ያ ነው ምክንያቱ። ያ 40 እና 80 ቀን ትውፊቱን ከቀጥታ ከዛ ከመውሰድ አንጻር ነው። እንደሰማችሁት ነው። ያ ትውፊት ነው። ከ40 ከ80 ቀን በፊት ህመም ቢመጣ ህፃናት ሊጠመቁ ይችላሉ። ሊቀ ጳጳሱ ናቸው የተናገሩት። አብረን እንከታተል። 40 ቀን ሳይሞላቸው የሞቱ ብዙ ህፃናት አሉ። 40 ቀን ሳይሞላቸው ህመሙ ያሰጋል ብለን ያጠመቅናቸው አንድም ህፃን ግን አይገኝ አለ። ባለመከታተላችን ነው። ሊቃውንት እውቀቱን እንደ እውቀት ይዘን ቁጭ ነው ለብቻ። አፈጻጸሙ አይመለከተን። ቅድም እንዳልነው የተወሰኑ ካህናት እዛ ላይ ይጣዳሉ። አለቀ። 40 ቀን የምትለዋን ብቻ ይዘው 40 ቀን አልሞላውም አላጠምቅም ይላታል። ሲጀመርም ለምንሆንም አልተነገረም፣ የሚያቀርብም የለም። ይህን መከታተል ይኖርብናል። ለህመም የሚያሰጋ ነገር ሲኖር 40 ቀንን አይጠብቅም፣ 80 ቀንን አይጠብቅም። ማንኛውም ሰው ለመጠመቅ ከተወሰነው ጊዜ በፊት ለሞት የሚያሰጋ ህመም ቢደርስበት ስርዓተ ጥምቀት ይፈጸምለታል አይደለም። ይሄ ማንኛውም ህፃን 40 ቀን አልሞላውም አይባልም። ለሞት የሚያሰጋው ህመም ካለ በ20 ቀኑ ወዘተ ሊጠመቅ ይችላል። 80 ቀን አልሞላትም ተብላ ሳትጠመቅ መሄድ የለባትም። ለሞት የሚያሰጋ ህመም ካለባት ትጠመቃለች ማለት ነው። ፍት መንፈሳዊው የሚለውን ነው የምላችሁ። ይህን መከታተል ይኖርብናል። ባለመከታተላችን 40 ቀን ሳይሞላቸው የሞቱ ብዙ ህፃናት አሉ። 40 ቀን ሳይሞላቸው ህመሙ ያሰጋል ብለን ያጠመቅናቸው አንድም ህፃን ግን አይገኝ አለ። ባለመከታተላችን ነው። ሊቃውንት እውቀቱን እንደ እውቀት ይዘን ቁጭ ነው ለብቻ። አፈጻጸሙ አይመለከተን። ቅድም እንዳልነው የተወሰኑ ካህናት እዛ ላይ ይጣዳሉ። አለቀ። 40 ቀን የምትለዋን ብቻ ይዘው 40 ቀን አልሞላውም አላጠምቅም ይላታል። ሲጀመርም ለምንሆንም አልተነገረም፣ የሚያቀርብም የለም። ይህን መከታተል ይኖርብናል። ለህመም የሚያሰጋ ነገር ሲኖር 40 ቀንን አይጠብቅም፣ 80 ቀንን አይጠብቅም። ብፁዕነታቸውን እናመሰግናለን። ታዲያ ታዲሶች በዚህ ልክ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመክሰስ ይሯሯጣሉ። ኦርቶዶክስ ግን 100% መልስ አላት። እነሱ ስርዓት አፍርሰው ኦርቶዶክስን ስተት የሰራች ለማስመሰል ግን ሲሯሯጡ ተመልከቱ፣ እያየናቸውም እንገኛለን።
በተሐድሶ እንቅስቃሴ ህብረት ውስጥ ላላችሁ ሰዎች መልእክት አለኝ። ትንሽ አድምጡኝ። የተሐድሶ እንቅስቃሴ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተወሰኑ ዓመታት በፊት ጀምሮ ነበረ። በዓለም አቀፍ ደረጃ ያው ፕሮቴስታንቲዝም የተሐድሶ እንቅስቃሴ እንደሆነ ታውቃላችሁ። በ16ኛው ክፍለ ዘመን በካቶሊክ ቤተክርስቲያን ከተፈጠሩ ነገሮች ጋር በተያያዘ ካቶሊክ ቤተክርስቲያን ላይ ነው ተነስተው እናድሳት ብለው ተነስተው ከዛ የራሱን ስትራክቸር ይዞ እስቲል የቀጠለው ማለት ነው እና የተሐድሶ እንቅስቃሴ ብዙ ጊዜ ሲጀመር እናድሳለን ተብሎ ይነሳል፣ ግን ምንም የሚፈጥረው ነገር የለም። አይደለም ከተወሰኑ ዓመታት በፊት በኢትዮጵያ የተፈጠረው ይቅርና ኢንተርናሽናሊ የተነሳው ፕሮቴስታንቲዝም እንኳን ምንም ያደሰው ነገር የለም። ራሱን ይዞ ቀጠለ። ራሱን ይዞ ሲቀጥልም ደግሞ ራሱን እንኳን አልቻለም። ተበታትኖ ብዙ ሆኖ እርስ በርስ ተጣልቶ ነው የተበታተነው ማለት ነው። የሚገርመው ነገር 500 ዓመት እንኳን ያን እንዲህ ለመሆን 500 ዓመት እንኳን አልፈጅበትም። በመጀመሪያዎቹ 100 ዓመታት ፕሮቴስታንቲዝም በጣም ብዙ አይነት ሆኖ ተበታትኖ የየራሱን እምነት ያለው አንዱ አንዱን የሚወግዝ ሆኖ የተለያዩት። ይህ ነገር የሚገርማችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከዓመታት በፊት በተነሱት ተሐድሶች ውስጥም የታየና የተፈጠረ ነገር ነው። አብዛኞቹ ተሐድሶዎች እርስ በርስ የማይስማሙ እርስ በርስ ልዩነት ያላቸው አንዱ አንዱን ትክክለኛ አካሄድ እንዳልሆነ የሚያምን በፍጹም ህብረት የሌላቸው አንዱ ጋር ሄዶ ህብረት የማያደርግ አይነት ናቸው። አንዳንዶቹ ፈራርሶም ቀርተዋል። አብዛኞቹ ወደ ትክክለኛ ወደ ቀደመው ክርስትና ወደ ኦርቶዶክስ ተመልሰዋል። አብዛኞቹ ደግሞ ወደ ፕሮቴስታንት አንደኛቸውን ሄደው ወደ ፕሮቴስታንቲዝም ተቀላቅለዋል። ይህ ሁሉ የሚሆነው ለምንድን ነው ሲባል ሰዋዊ አስተሳሰብና ሰው ሰራሽ መንገድ ስለሆነ ነው። ይህ በፍጹም የክርስቶስ መንገድ አይደለም። ክርስቶስ ኢየሱስ የሰራት ቤተክርስቲያን አንድ ያንጿታል፣ ለዘላለም ትኖራለች። ምንም ተነስተ አንተ የምታድሰው ነገር የለም። አባቶች ያስጠበቁትን ክርስቶስ ኢየሱስ ዘወትር የሚጠብቃትን ለዘላለም ከእናንተ ጋር ነኝ ብሎ ቤተክርስቲያንን እንደሚጠብቃት ቃል ገብቶ የሚጠብቃትን ቤተክርስቲያን አንተ ተነስተ አይጠፍታለች ላስተካክላት ልሞክር ማለት ፍጹም ስህተት ነው። ክርስቶስ የት ሄዶ ነው? ቤተክርስቲያን ላይ የት ሄዶ ነው አንተ ውስጥ መጥቶ በአንተ ቤተክርስቲያኑን የገዛ አካሉን ለማሳደስ የሚሞክሩ? ይህ ፍጹም ስህተት ነው። ስለዚህ ሰው ሰራሽ ሐሳብ ስለሆነ ረጅም ጊዜ እንኳን አይዘልቅም። 100 ዓመት እንኳን ልክ ቤተክርስቲያን 2000 ዓመት ሙሉ አንዲት ሆና ትክክለኛ እምነቷን ጠብቃ እምነቷ ላይ ሳትጨምር ሳትቀንስ ጠብቃለች። ለምን? የክርስቶስ ስለሆነች። ሰዋዊ ትምህርቶች ግን ሰዋዊ ቤቶች ግን 100 ዓመት እንኳን መቆየት አይችሉም። አንዲት ሆነው ማለት ነው። በአንድነት በአንድ ልብ በአንድ ትምህርት 100 ዓመት እንኳን መቆየት አይችሉም። እርስ በርስ የተለያየ አይነት አስተሳሰብ ያላቸው የተለያየ አንዱን የሚያወግዝ ይሆናሉ ማለት ነው። ይሄ ነገር ሰው ሰራሽ መሆኑን እንድትረዱ ሊያደርጋችሁ ይገባል። ያን ተረድታችሁ ወደ ቀደመ ትክክለኛው የክርስቶስ ኢየሱስ ቤተክርስቲያን ወደ እግዚአብሔር ቤት ልትመለሱ ይገባል። ዘመናችሁን በከንቱ እያባከናችሁ ነው። ምንም የፈጠራችሁት ነገር ሌሎችም አሉ። በሌሎች ለመወደድ የኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ ኃጢአተኛና እንደ ጥፋተኛ የእስልምናና የፕሮቴስታንት አማኞችን እንደ ቅዱሳን አድርገው በሌሎች ለመወደድ ሰው ታሪክን ወይም ሰውን ከሰው ዋሽቶ ያስታርቃል እንጂ እነሱ ዋሽቶ ለማጣላት የሚሯሯጡ እንደነታየ ወጋለ ያሉ ሰዎች አሉ። ታዲያ ኦርቶዶክሳውያን ደግሞ እንደዚህ ያሉ ሰዎችን ማስተማርና መግራት እንችልበታለን። በርካታ ጥጋበኞችን ኢትዮጵያኖች ገርተዋል። ከላይ በምስሉ ላይ የምታዩቸውን በሙሉ ከህዝብ ጋር ተጋይተው ህዝብ አክንትፍ ብሎ የተፋቸው ሰዎችና ህዝብ ያስተካከላቸው ሰዎች ናቸው። ታየ ወጋነም ሊስተካከል ይገባዋል። ክርስትና በ13ኛው ሴንቸሪ ነው የገባው ወደ ኢትዮጵያ ላይ። ይሄ ማለት እንግዲህ ምን ማለት እንደሆነ ይገባቸዋል። የማን እጅ እንዳለበት ይገባቸዋል። ሶስተኛ የኢትዮጵያ የምትባለው ሀገር የድንግል ማርያም የርስት ሀገር አትባልም። ድንግል ማርያም ወደዚህ አልመጣችም። ምን አስለፋት በዚህ በባህር ዳር አርጋ ምናምን አለ። አሽሞን ሙኖ ማለት ነው። ደብሮኛል በጣም እሱ። አራተኛ ባኮስን ወይ ደግሞ ጃንደረባውን ኢትዮጵያዊውን ጃንደረባ የሐዋርያት ሥራ ምዕራፍ 8 ላይ ያለውን በአንድ በኩል መጽሐፍ ቅዱስን ብቻ ነው የምቀበለው እያለ ታየ። በሌላ በኩል ደግሞ የሐዋርያት ሥራ ምዕራፍ 8 ላይ በፊልጶስ የተጠመቀውን ጃንደረባ ግለሰብ ነው አለው። ግለሰብ ነው። ወደ ኢትዮጵያ መጥቶ ቤተሰቡ ጋር ነው የቀረው አለ። እንግዲህ ታየ ቦጋለ የጃንደረባ ቤተሰብ ከሆነ እንግዲህ አናቅም። እኛ ግን ምንም አልሰራም። የትኛውን ቤተክርስቲያን ተከለ አለ። አይታየ ማለት ሰው እንዲህ የትልቅ ትንሽ ሲሆን በጣም ይገርማል። እና ሐዋርያው ቅዱስ ዮሐንስ አፈወርቅ የተናገረውን ነገር በቃ ረስቶታል። ለህዝቦቹ ሐዋርያ የሆነ ያለውን
ማለት ታሪክን የሚያውቅ ከሆነ እንዴት ስለ ጃንደረባው ታሪክ እንዴት አያውቅም? ስለ ሳልሳይ መልከጸዴቅ፣ ቀዳማዊ መልከጸዴቅ፣ አማናዊ መልከጸዴቅ፣ ጌታችን ሳልሳይ መልከጸዴቅ፣ ኢትዮጵያዊ ጃንደረባ እንዴት አያውቅም? ይሄንን ታየ ቦጋለ የሆነ ያስከፋው ሰው አለ ብያችሁ አልነበረ? መጨረሻ ቪዲዮውን ስታዩት የምታገኙት ሚስጥር አለ እና የሆኑ ሰዎች የሆኑ ካህናትና ትልልቅ ሰዎች ምሳ አልጋበዙኝም፣ አሜሪካን ሀገር ሆኜ ምሳ አልጋበዙኝም፣ ጣሉኝ፣ ተውኝ የሚለውና ምሳ ያልጋበዛችሁ ሰዎች ልክ አይደላችሁም። ታዬ ምሳ መጋበዝ ነበረባችሁ። አሜሪካ ወስዳችሁት እናንተ ናችሁ ያሰደባችሁን። ግን ታይሻ ከቤተ ክርስቲያን ላይ ግን ወረድ በይ እና ጴንጤ ምናምን ደገፈኝ፣ የጴንጤ ምናምን ሰዎች ደገፉኝ፣ ከኔ ጎን ነበሩ። ኢየሱስ ኢየሱስ ስንል የሚከፋቸው ኦርቶዶክሶች አሉ። አዎ ይከፋናል። ኢየሱስ ጌታ ነው ስንል የሚከፋቸው አሉ። አዎ ይከፋናል። ለምን እንደሚከፋን? እኛ ጌታን ኢየሱስ ብለን አንጠራም። እኛ ኢየሱስ ክርስቶስ ጌታችን፣ አምላካችን፣ መድኃኒታችን ኢየሱስ ክርስቶስ ነው የምንለው። የቆሎ ጓደኛችን ባለመሆኑ ይከፋናል። ታዬ ይሰማሃል? አንተ ደና ቁርት ይሰማሃል? ጌታችን፣ አምላካችን፣ መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በል እንጂ ጓደኛ መሰለ እንዴ? ሳጅን መሰለ እንዴ? ኮፒ ሊንክ አድርጉልኝ። ኮፒ ሊንክ እንድታደርጉልኝ በእግዚአብሔር ስም እጠይቃለሁ። ቪዲዮዎች ቫይራል ስለማይወጡ ቀና ልብ ያላችሁ አንድም ሁለትም ሰው ቢደርሳችሁ ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉልኝ ይፈልጋለሁ። ወደ ጉዳይ ስገባ እንዳለመታደል ሆኖ ሰው እይታ ሲያጣ ወይም ደግሞ ሚዲያው ላይ መነጋገሪያ ያልሆንኩም መነጋገሪያ መሆን እፈልጋለሁ ብሎ ሲያስብ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ያነሳል፣ ግዴታ ነው። እናም ይሄን ሰሞን ያየሁት በመምህር ታየ ቦጋለ ህይወት ውስጥ ይሄንን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንን አብዝተው ሲኮንኑ አብዝተው ሲያሳንሱ አየዋቸው። ነገር ግን እሳቸው ባሉት አያንስም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስቶስ ኢየሱስ በደሙ የመሰረታት ናት። ማንም አይነቀንቃትም። ነገር ግን መርዝ እየረጩ ስለሆነ ለትውልዱ ትንሽ ነገር ጥያቄ ልጠይቆት ወደድኩ። ከዚህ በፊት አይ ቲንክ 6 ዓመት ይመስለኛል በ2000 ዓመተ ምህረት ከዛ በፊት ነው መከታተሉት ፌስቡክ ላይና ፍሬንድ ሪኩዌስት ወደ እርሶ ቤት ስልክ ተቀብለው ነበር። ከመቀበለው በፊት ግን ስክሪንሾት አድርገው ሪኩዌስት የጠየቁትን ሰዎች ልከው መልካምነትን ስለማስቀድም ነው አንቺን የተቀበልኩሽ ወይም ወደ አንቺ የላኩት የሁሉ ሰው ጠይቆኝ ሳለ ብለው ነበር። ኦኬ ያ መልካምነቱ የት ሄደ? ዛሬ ለምን ዘረኝነት ውስጥ ተዘፈቁ? ጊዜ ሸርሙጣ ነው፣ ይቀያየራል። ባለበት አይቆምም። ባለበት የሚቆም ክርስቶስ ኢየሱስ ብቻ ነው። እኛም እናልፋለን። እኛ የወለድናቸው ግን ይቀጥላሉ። እኛ የሰራነው መጥፎ ነገር ደግሞ በልጆቻችን ውስጥ ተዘርቶ ያልፋል። ለትውልዱ መርዝ ነው። ይሄን መርዝ ለምን መርጨት ፈለጉ? እውነት ለመናገር እኔ እርሱ ኦሮሞ እንደሆኑ ነበር ማውቀው። እሱ እኔ ምንም ቢሆኑ ጉዳይ አይደለም። እኔ ዘረኛ አይደለሁም። እኔ ዘሬ ክርስቶስ ነው። አሁን ላይ ግን ተነስተው እየሄዱበት ያለው መንገድ ያሳፍራል። ከርሶ አይጠበቅም። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከመንግስት ጋር ለማጋጨት፣ ምዕመናን ከመንግስት ጋር ለማጋጨት 0.5% እኮ ኢትዮጵያ ውስጥ ያለ ህዝብ እኮ ኦርቶዶክስ ነው። መንግስትን የሚደግፋለ ማይደግፋለ፣ ከናንተ ውስጥም እንደዛው። ገባውት አይደል? እናማ በዚህ ልክ መርዝ መርጨት ለምን አስፈልጎት? መልካም ነኝ ብለው ካሰቡ ነው። የድሮ መልካምነቱት ምን ሰለበቦት ከጭንቅላት ውስጥ? ይሄን ማድረግ ለምን ፈለጉ? ሃይማኖቱን በዚህ ልክ አታክት ማድረግ፣ ቤተክርስቲያኗን በዚህ ልክ እንደዚህ ማድረግ፣ ትውልዱን በዘረኝነት መበከል ለምን ፈለጉ? በማንነቱስ ለምን አፈሩ? የጻፉልኝን እዚህ ጋር ለጥፎትልዎታለሁ። ይሄን ቪዲዮ ሼር ኮፒ ሊንክ አድርጉና ለሳቸው አድርሱልኝ። አይኖ ከኔ የተሻለ ሰው አይሰራሉትም ቪዲዮ አውቃለሁ። ምክንያቱም በጣም ወርዶ ስለተገኙ ይቅርታ ለቃላቴ። ይሄን ምለው በዚህ ልክ ለትውልዱ መርዝ መርጨቶት በጣም ነው ያሳፈረኝ። በዘመናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን በርካታ ፈተናዎችን እያለፈች ትገኛለች። አማኞቿ በአክራሪዎች በግዳጅ እምነታቸውን እንዲቀይሩ
አስገዳጅ ምክንያት የተለያየ ጫና እየደረሰባቸውም ይገኛል። ይህ 2013 የተፈጸመ በዚሁ በኢትዮጵያ ቅዱሳኑ ሰማዕታቱ እነ ቅዱስ ጊዮርጊስ እነ ሕፃኑ ቂርቆስና ቅድስት ኢየሉጣ እነሱ የፈጸሙትን ገድል የፈጸመ ቤተሰብ የነ አዳም ቤተሰብ የደረሰበትን እንግልት የነገረን ወንድማችን ነው። እጅግ አሰቃቂ ነበረ። ጽናቱ ግን ጽናታቸው የቤተሰቡ ጽናት እጅግ ይገርማል። ከዚህ ቻናል እንደወጣችሁ ቋንቋ የነሽ ሚዲያ ላይ ገብታችሁ ሙሉ ታሪኩን ተመልከቱት። እኔ ግን እንድታዩትና ቤተሰቦቻችሁን በዚህ ልክ እንድታጠነክሩ ታሪኩን ተሰሙት ዘንድ ቀንጨብ አድርጌ ላሰማችሁ። ሆስፒታል ሄድን። ሆስፒታል ግቢ ድረስ ተመጣ። ተከተሏችሁ። በቃ እናንተ እንደዚህ ከምትሆኑ ለምን ማዕተባት በጥሱም አለችን። እኛ ጋር ኢየሱስ ክርስቶስን ካድ ማዕተብን በጥስ ከዛ ወዲያ በእኛ እምነት እመኑ ነጻ ትወጣላችሁ። እንደዚህ ያሎቹ ቃል ምክር የመጨረሻው ነው። ስልክ ተይዟል፣ ሞባይል ምናምን ይዘዋል። ማናውቃቸው ሰዎች ናቸው። ጺም አላቸው። ምታለው በጥፊ ይመታሻል፣ ለምን ይረግጡሻል፣ ቆሻሻ ይጥሉብሻል። ሴቶቹ ይጨክናሉ። ከወንዶቹ ሴቶች ጨካኝ ናቸው። ሴቶቹ ነበሩበት። ጌታ የነሱ ይብሳል። በቃ ምራቅ ይተፋሉ፣ ይሰድቡሻል፣ ምናምን ቆሻሻ ምትተውላችን ይደፉ ነበር፣ ይረግጡን ነበር። ማዘርን ይረግጧት ነበር። ማበልን እኔን ፋዘር ወድቋል፣ እጁ ተሰባብሯል፣ ማዘር ተሰብራለች። ምረጡ፣ አንድ ባንድ መሞት ትጀምራላችሁ ተባለ። ገጀራ ፊት ለፊታችን መሳል ጀመረ ምናምን። ወይ አንግድ ግደሉ። ሰው ከማን ይጀምር? ከኔ ጀምር። አይ ከአባት ከነው ከኔ እናት እናርዳታለን። አይ ነው ከኔ ጀምር። አንግድ። በዚህ መሃል ጥይት ተተኮሰ። ስንት ሰዓት መሰለሽ? 7 ሰዓት ምናምን ሆኗል። ያ ሁሉ ሰዓት አስቢ። ያልደወልንበት ስልካችን ከመወሰዱ በፊት ደወልን። ማንም የለም፣ የመጣ ሰው የለም፣ የደረሰ የለም። ይጠራል ማንም። እየደወልን ሁሉ መሰናበት ጀመርን። ጓደኞቼ ምናምን በቃ እንደዚህ ተፈጥሯል ወቁ ምናምን እያልናቸው እየነገርናቸው ነበር። በዛ ውስጥ ያለቅሳሉ፣ ይጮሃሉ። አዳማ ምናምን የነበሩ ሰንበት ትምህርት ቤት ቅዱስ ገብርኤል ነው የማገለግል የነበረው። ሰሙ። አይዞህ አዳም ይላሉና ማንም አጠገባችን የነበሩ ሰዎች የምናውቃቸው ፖሊሶች፣ ያው ትልቅ ሆቴል ስለሆነ ብዙ ሰው ታውቂያለሽ፣ አስተዳደር ደወለ። ማንም የመጨረሻው ደውል ለእግዚአብሔር ነው። በቃ ስልክ እየጠራ ይመልሱልሽ። ስለዚህ ወደ እግዚአብሔር ትደውያለሽ። አሁን አድን ወይ ፍረድ ወይ ደግሞ አጽናን ወይ ደግሞ ሰደን። እየተተኮሰ ተበተነ። መሀል ላይ ማዕበልና ማዘርን ይዟት ወጡ። ሌሎች ሰዎች እናተርፋታለን ብለው ፋዘርና እኔ እዛው ተቀመጡ ተባለ። እናንተ ትፈለጋላችሁ፣ እንደውም ወንጀል ሰርታችኋል፣ እዚህ ግቢ ሰው ገላችኋል ምናምን የሚል ነገር መጣና ረግጠው ምናምን አስቀመጡ። ሁለቱን ይዘው ወጡ። ለካ ለይተው ነው። ማዕበልን በሰንሰለት እየተጎተተ ነው ውጪ። በዱላ ይመቱታል። እንደ ማዘርን ስብርብሯን አውጥቷታል ውጪ። እዚህ ደግሞ ፋዘርን በጥፊ ይመቱታል። እኔን ይመቱኛል ምናምን። እንደዛም ሆኖ ግን ጥሩ የሆኑ ሙስሊሞችን እግዚአብሔር አስነሳቸውና እነ ማዕበልን ከመገደል አተረፏቸው። አትንኩ ሚሉ ላያቸው ላይ ተኝተው እነሱ ይመቱላቸው ጀመረ። ወንድማችን አዳምን እናመሰግናለን። ከናንተ ቤተሰብ በርካታ ነገሮችን ተምረናል። ቸሩ እግዚአብሔር ከመጨረሻው ይህን ጥናትን ያዝልቅልህ እንላለን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ።